ኤደን ምን እያደረግሽ ነው? ምን አሁን ደግሞ ለምን ሳምሽኝ ምናምን ልትል ብቻ እንዳይው። ለምንድን ነው ማለልሽ? ቆይ ሰው ቢያይንስ? በጊዜ በመምጣቷ ደሟን ማቆም ችለናል። አሁን በጥሩ ሁኔታ ላይ ትገኛለች። ስለቱ ሆዷስ በደንብ ባለመግባቱ እድለኛ ናት። ነገ በጠዋት ወደ ቤት ይዛችኋት መሄድ ትችላላችሁ። እሺ ዶክተር፣ ትንሿስ? የእሷ ትንሽ ከበድ ያለ ነው። መሬት ላይ ስትወድቅ ሆዷንና ጭንቅላቷን በመመታቷ የቅርብ ጊዜ ትውስታቿን ማጣት ችላለች። ትውስቷን አታለች ማለት ምን ማለት ነው? እሺ ዶክተር፣ ጽንሱስ? መሬት ላይ ስትወድቅ ሆዷን ክፉኛ በመመታቷ ጽንሱ ሊቋረጥ ችሏል። ትንሿ ይዙ እቺ ደግሞ እዚህ ምን ሰራለች እንዴ? ትንሿ እኔ እኮ ነኝ፣ መቅዲ ነኝ። አንቺ ስለሆንሽ እኮ ነው እዚህ ምን ሰራለሽ አልኩሽ። ቆይ እዚህ ምን ሰራለሽ? ትንሿ ምን ፈልጋ ነው የመጣችው? ይዙ ቆይ ምንድነው ሁላችሁም ትንሿ ትንሿ የምትሉኝ? ይሄን ያደጋ ተመቻሻ። ከዛ ባይ ልቅም ይመጣሽ። መቅዲ እኛ እንሂድ በቃ። ይዙ እናንተ ግቡ። ይዙን አንግባ። አብረን ከሆነ ምንም ነገር እናስተካክላለን። በእናትህ በቃ ተረጋጋ አንተ። አልተኛሽም እንዴ? እስኪ ተኮር ብለሽኝ። በአደጋው ምክንያት እኮ ጭንቅላትሽን ስለምትሆን ይርሳሽ። እንዳልኖር ይልሽ እንዳልሞት እናታችን አደራ እንቅልፍ እየነሳ መኖር አቃቴ። የት ነሽ? የት ነሽ? በቃ አትነጫነጭብኝ። ወደ ዘይድ አንተ እንዴት ነው? እኔ በእናትሽ እንተኛ። ይዙ ተነስ። ትንሿ መታለች። ተነስ እስኪ አይነን ግለጥ። ማናት ትንሿ? ይዙ በሳቅ በጨዋታ በደስታ ሳትወለድ የቤቱን ድምቀት ድባቡን ሞልታው የነበረችው ህፃን ሳትቀር የነ ኢዛና ቤት ያ ሁሉ ደስታ ጠፍቶ አሁን በሀዘን ተናውጧል። ትንሿ የቅርብ ጊዜ ትዝታዎቿን አጣለች። እኑም ብትሆን የደረሰባት አደጋ ቀላል የሚባል አልነበረም። በአንድ ቀን ምሽት ቦቻ ይሄን ሁሉ ነገር አመሰቃቀለው። ጆሲ ቤቱን ዘግቶ አካባቢው ተሰውሮ ተቀምጧል። ኢዛና በአሁን ሰዓት ቢያገኛቸው ምንም አይነት እርምጃ ለመወሰን ሁለት ጊዜ የሚያስብ አይመስልም። በህይወቱ ተስፋ አድርጎት የነበረውን ነገር በማጣቱ ተስፋ ቆርጧል። ትንሿ መቅዲን የምታውቃት በድሮ ማንነቷ ስለሆነ ባሌን ልትቀሚ ነው የመጣሽው ብላ ኦኦ ስትልባት መቅዲ እጅግ በጣም ከፍቷታል። ትንሿ የእናቷንና የወንድሟን ፎቶ ይዛለች። ቡቻ የያዘው ፎቶ ትንሿም ጋር አለ። ቡቻ እንዳልኖር የለሽም እንዳልሞት ደግሞ የእናት ያደራነሽ እያለ በመጠጥ ኃይል እሱም እያለቀሰ ይገኛል። ጆሲንም እህቴን ልትፈልግልኝ ቃል ገብተሃልና እህቴን ፈልገህ አግኝልኝ እያለው ነው። ጆሲም ክፈለኝ ብሎታል። ለጆሲ እያንዳንዱ የመልስ ምት የሚሰጠው ይመስላል። በሚናገረው ሁሉ ነገር ቂም እየያዘበት ነው። ትንሿ እስከዛሬ ድረስ ስትፈልገው የነበረው ወንድሟ አጠገቧ ሆኖ እሱም ደግሞ እስከዛሬ ሲፈልጋት የነበረችው እህቱ አጠገቧ ሆኖ እሱ አጠገቡ ሆነ እሱም አጠገቡ ሆኖ ይሄን ሁሉ ግፍና በደል አድርሶባታል። ትንሿ የቡቻ እህቱ መሆኗን ባወቀለት ምን ሊያረግ ይችል ይሆን? ይሄን ሁሉና ግፍና በደልስ በምን ሊክሳት ይችላል? ሰላም ጤና ይስጥልን። ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። ትንሿ ገና ሳትወልድ እንግዲህ በደስታ ቤታቸውን ድምቅ ያረገችው የጾታ እንኳን ምርመራ አልትራሳውንድ ሳትነሳ ገና ሴት ትሆናለች እናትህን ሐዘን ማስረሻ ስጦታ ብላ ኢዙን ስንት ነገር ማድረግ እየፈለገች በነፃነት መማር ብዙ ነገሮች ብዙ አላማዎች ቢጠብቋትም እኑም ይሄን ነገር ታይ 2 ጊዜ 3 ጊዜ ቆመሽ አስቢበት፣ ምክንያቱም አንቺ ገና ትንሽ ልጅ ነሽ፣ ገና ብዙ ነገር ይጠበቅብሻል እያለች ስትመክራት ነበር። ግን ደግሞ አይ ከኢዛና ደስታ አይበልጥም፣ እሱን ማስደሰት አለብኝ፣ እሱን የእናቱ ሐዘን ጎርቶታል። ስለዚህ ይህን ሁሉ ሐዘን ከሱ ማቅለል የምችለው የቤቱን ውበት ልትመልስ ድምቀት ልታረገው በምችለው በልጅ የልጅ ስጦታ ማበርከት አለብኝ ብላለች። እንግዲህ ኢዛናም አስበሽበት ነው ወይ ቢላትም አዎ ደጋግሜ ያስቤበት አውጥቼ አውርቼ ውሳኔ ላይ ደርሻለሁ ብላለች። እሱም ደግሞ የሐሳቧን አይቶ ስጦታው ተሳክቶ ነበር። ጽንሱ ተጸንሶ እንግዲህ የእርግዝና የሆርሞን መለዋወጦች ላይ ደርሳም ነበር። ግን ደግሞ ድንገት በተፈጠረ አደጋ
ይህ ሁሉም መናወጥ ደርሷል። ለነገሩ አደጋው ድንገት ሳይሆን ታስቦና ታቅዶ ተጠንቶ የተደረገ ነበር። ጆሲ ትንሿን በምንም አይነት መንገድ ጉዳት እንዲደርስባት በእርግጥም አልፈለገም ነበር። ግን ደግሞ ቡቻ ሲታገላት ትንሿ መሬት ላይ በኃይል ወድቃ ነበር። በዛን ሰዓት ሆዷንና ጭንቅላቷን ተመታለች። እሷን ለማስጣል ስትታገል እሷን ደግሞ ወግቷት ነበር። ሁላቸውም ራሳቸውን ስተው መሬት ላይ ተዘርግተው ነበር። ይሄ ሁሉ ነገር ከመፈጠሩ በፊት እንግዲህ ወደ አቤል ልትሄድ በወጣችበት ተቀጣጥሮ አይ በጭራሽ አሁን አትሄጂም፣ ቁርሳንት በላ አትወጪም፣ ምን የሚሄድበት አለኝ። በዚህ አለመግባባት ተፈጥሮ ነበር እና አኩርፋ ቁርሱን አልበላም ብላለች። ትንሿም እንደዛው በኢዙ ላይ አድማ አድርገው ነበር። በዚህን ሰዓት በቃ ዛሬ የፈለጋችሁትን እጋብዛችኋለሁ እያለ ነበር። አቤልና ሉላ እንዲሁም መቅዲ ሆነው ደግሞ የጥናት ፕሮግራም ነበራቸው። ግን ደግሞ አቤልና መቅዲ ወረቀት ሲያዩ እኔ ያቅለሸልሻቸዋልና እኛ በቃን አሻፈረን ከቤት እንውጣ ብለው ከቤት እነሱም ዘና ለማለት በወጡበት ሁሉም ውጭ ላይ ተገናኝተዋል። ግን ደግሞ የነበሩበት ካፌ ለኢዛና መታወቂያን ረስተህ ሄደሃልና ና ተመልሰው ሰር ተብሎ ተደውሎለታል። ሉላና ቤልም እነሱን ሸበሉ እንግዲህ ደህና ደሩ ብለው መቅዲን ይዘው ወደ ቤታቸው ሁላቸውም በየፊናቸው ተመልሰዋል። በዚህን ጊዜ ኢዛና አንተ አሁን እናንተ ደርሳችኋልና ተመልሳችሁ እኔ ጋር ካፌ ድረስ አትሄዱም፣ ወደ ቤታችሁ ግቡ ብሎ ትቷቸው በሄደ ጊዜ ነበር ይሄ ሁሉ ነገር የተፈጠረው። እነሱን ሸኝቷቸው በሉ እናንተ ግቡ ደርሳችኋል እኔ ልሄድ ብሎ ነበር የሄደው። ትንሿና አብረናቸው እንሄድ ብለዋቸው ነበር። ግን እሱ በጭራሽ አይሆንም፣ ከዚህ በኋላ ያላለው እኔ መሄድ አለብኝ፣ እናንተ ወደ ቤታችሁ ግቡ ብሏቸው በተለያቸው ጊዜ ጆሲ ለትንሿ ምንም አይነት ጉዳት እንዳያደርስባት ቢያስጠነቅቀውም ግን ደግሞ የችኮላ ውሳኔ ስለነበረ ሁላቸውም ላይ የከፋ ጉዳት ደርሷል። ጆሲ ተወግታ ብቻ ትንሿ ምንም ባትሆን ደስታው ነበር። ግን ደግሞ ያ ነገር አልሆነም። ሁላቸውም ላይ ከባድ ጉዳት ደርሷል። አዩ እንግዲህ የሷ መወጋት ወደ ውስጥ ብዙ የዘለቀ ስላልነበረ ስለቱ ቁስሉም ቀላል ስለሆነ በሰዓቱ ቶሎ ማገገም ችላለች። በትንሿ ላይ ግን ከባድ ጉዳት ደርሷል። ይህንን መስማት ለኢዛና ቀላል አልነበረም። ትንሿስ እንዴት ናት? ጽንሱስ እንዴት ነው የሚል ጥያቄ ነበር የተጠየቀው። በዚህኛይቱ እህትህ እድለኛ ናት፣ ስለቱ ብዙ ወደ ውስጥ አልወጋትም። ለዛም እንግዲህ የተቻለን ሁሉ አድርገናል። በዛ ላይ ብዙ ደም እንዳይፈሳት ደግሞ ቶሎ በመምጣቷ ደሙን ማስቆም ችለናል። ስለነገ ይዛችሁ ትወጣላችሁ እሷን ተብለዋል። በዚህን ጊዜ የትንሿ ጉዳይስ እንዴት ነው የሚል ጥያቄ ተነስቶ ነበር። የሷ ቀላል የሚባል አይደለም ብሏል። በዚህን ጊዜ ሁሉም ሰው ስለ ትንሿ መስማት እጅግ በጣም ጓጉቷል ማለት ነው። ጽንሱስ እንዴት ነው የሚል ጥያቄ ነበር የተጠየቀው። ጽንሱ እንግዲህ እሷ በደረሰባት አደጋ በሆዷ መሬት ላይ ስትወድቅ መሬቱ ሆዷን ስለመታት፣ በሌላ በኩል ደግሞ ጭንቅላቷንም ስለተመታች የቅርብ ጊዜ ትውስታዎቿን ጭንቅላቷን ስለተመታች ረስታለች። በዛ ላይ ደግሞ ጽንሱ ሆዷን ስለመታት መቋረጥ ችሏል በተባለ ጊዜ ኢዛና እጅግ በጣም ከፍቶ ሰቅሰቅ ብሎ ነበር ያለቀሰው። ኢዛናን ማጽናናት በጣም ከባድ ነበር። በህይወቱ በጣም ተስፋ ቆርጧል። ይህንን መስማት ለሱ ቀላል አልነበረም። እንደዛ የሚሰፈሰፍላት ሚስቱ ልጇን ከማጣቷ በላይ ትውስታዎቿንም አታለች መባል ቀላል አልነበረም ለሱ። እናም ኢዛና እጅግ በጣም በከባዱ አዝኗል። እና ቤል ለማጽናናት እየሞከሩ ነበር፣ ግን ምንም አይነት ቃል ሊያጽናናው አልቻለም። በስተመጨረሻም እንግዲህ መቅዲ ራሱ ወደዛ ስትደርስ እያለቀሰ ስለነበረ በህይወት መኖሯን ራሱ ያጠራጥር ነበር። ምክንያቱም ሀዘኑ በጣም ከባድ ነበር። ተስፋ አርጌ ነበር፣ ተስፋ የነበረች ልጅ እያለ ባልተወለደችው ልጅ እጅግ በጣም አዝኗል። የሚስቱም ጉዳት ቢሆን ቀላል አልነበረም። ይህ ክስተት ከተፈጠረበት ሰዓት ጀምሮ ከነጆሲ በር ላይ ጠፍቶ አያውቅም። ቡቻ በሰዓቱ ነገሮችን ለማጣራት ሽማግሌ መስሎ ተከናንቦ እዛው አካባቢ ሆኖ ሲያጣራ ነበር። ሁሉንም ነገር ያውቃል። ትንሿ የቅርብ ጊዜ ትውስታዎቿን እንዳጣችና በዛ ላይ ደግሞ ጽንሱን መውረዱን ሁሉንም ነገር ሰምቷል። ቡቻና ጆሲ ቁጭ ብለው ሲጠጡ ውሏቸው ማዳራቸው መጠጥና መጠጥ ብቻ ሆኗል። እንግዲህ ስለቱ ብዙም ወደ ውስጥ ስላልዘለቃት ቶሎ ለማገገም ችላለች ማለት ነው። እናም በዚህን ጊዜ አሁን ጭንቅና ጥብ የሆነው የኢዛና ጉዳይ ነበር። ኢዛና እጅግ በጣም ተስፋ መቁረጥ ውስጥ እንዳለ ግልጽ ነው። በተደጋጋሚ ውሎና ዳሩንም ጆሲ በር ላይ አድርጓል። ጆሲ ግን ሌላ የትም ቦታ ሳይሄድ እዛው በራሱ ቤት ሆኖ ድምፁን አጥፍቷል።
እናም እንግዲህ በዚህን ጊዜ እነ አቤልና እነ ሉላ ምን ማድረግ እንዳለባቸው እየተማከሩ ነው። ጉዳዩን ለህግ ማሳወቅ አለብን የሚል ሀሳብ ቢያመጡም ግን ደግሞ ኢዛና በጭራሽ እንደዛ መሆን የለበትም፣ ፍትህን ማግኘት የምፈልገው በእጅ ነው ብሎ መጨረሻ ውሳኔ ላይ ደርሷል። ማናቸውም ቢሆኑ ከጎኑ ሆነው ችግሩን ከመካፈል ውጪ ሀሳቡን ማናቸውም ሊያስቀይሩት አልቻሉም። ምክንያቱም ኢዛና አንዴ ወስኗል። በተደጋጋሚ ጆሲ በር ሄደ፣ ማንም ሰው አያጣውም። ቡቻ ደግሞ ይህንን የተመለከተ ይመስላል። አሁን ላይ ኢዛናን መፍራት ሳይኖርብን አይቀርም። ምክንያቱም በህይወቱ ተስፋ ያደረገውን ያጣ ሰው፣ ተስፋ የቆረጠ ሰው ምንም ነገር ሊያደርግ ይችላል። ከምንም ከህግም ከማንም በላይ ኢዛናን መፍራት ሳይኖርብን አይቀርም ብለዋል። ጆሲም ሆነ ቡቻ ዲብን ጠንበዝ ብለው ሰክረዋል። ቡቻ አሁንም አንድ ትልቅ ነገር ይዞ መጥቷል። ምክንያቱም የቅርብ ጊዜ ትውስቷን ስለሆነ ያጣችው ትንሿ፣ ያ ማለት እንግዲህ አዩ በዛን ሰዓት ለሷ መልካም ስለነበረች አዩ መልካም መቅዲ መጥፎ ሆኖ ስለሆነ ለሷ የምታስታውሰው፣ ስለዚህ በአዩ በኩል መጠቀም እንችላለን። ላንተ እኮ ልጁ መውረዱ ጥሩ ነው እያለው ነው ጆሲ። ምንም ቢሆን እሷ መጎዳት አልነበረብህም፣ ይህን እንዲያታደርግ በተደጋጋሚ ያስጠንቅቄህ ነበር ብሏል። ግን ደግሞ ላንተ ጥሩ አረኩ እንጂ ምንም ያረኩት መጥፎ ነገር የለም። ግን አሁን አንድ ነገር እህቴን ፈልገህ ልታገኝልኝ ቃል ገብተሃል ሲለው ክፈለኝ የሚል ብሎታል። እንደዛ የምትል ከሆነ በእያንዳንዱ ነገር ላይ ቂም ይዝብሃለሁ፣ ለዛም ደግሞ አንድ ቀን አስከፍልሃለሁ እያለ እየዛተበትም ይገኛል ማለት ነው። ብቻ መቅዲና ቤተሰቡ እንግዲህ ትንሿን በጉጉት ከሆስፒታል ስትመጣ እየተጠባበቁ ነው። አቤልና እንዲሁም መቅዲ ሆነው ቤት ውስጥ በጉጉት እየተጠባበቁ ነበር። ትውስታዋን ማጣቷ፣ ልጇን መውረዱን አለማወቋ በጣም አሳስቧቸዋል። እና አሁን ምንድነው የምናረገው? ምን ማድረግ ይኖርብን ይሆን የሚለው ነገር እየተወያዩ ሳለ ድንገት በር ሲንኳኳ ልትከፍት የወጣችው መቅዲ ነበረች። መቅዲም ባየቻት ጊዜ የነበራት እይታ ልክ አልነበረም። አንቺ የኔን አደጋ እንደደረሰብኝ ተጠቅመሽ ባሌ ልትቀሚ ነው የመጣሽው? ምን ልታረጊ ነው የመጣሽው? ብላታለች። መቅዲም እንዴ እኔ እኮ መቅዲ ነኝ ብላት ነበር። እኮ መቅዲ መሆንሽን ስላወቅኩ እኮ ነው። ደግሞ ምን ታረጊያለሽ ብላ ባባረደቻት ጊዜ መቅዲ እጅግ በጣም ከፍቷት ነበር። ሉላ እሺ በቃ የኛ እዚህ መቆየት ከባድ ነው፣ ስለዚህ ከዚህ መሄድ ያለብን ብሏታል። መቅዲ ግን በኃይለኛው ከፍቷታል። በጣም አዝናለች፣ እያለቀሰችም ነበር። ሉላ ሊያጽናናት ቢሞክር እንዴ ከፋት ተናግራለች። ስንትና ስንት ግፍና መከራ አብረው አሳልፈው ያንን ሁሉ ነገር ረስታ በድሮ ማንነቷ ስትመዝናት እጅግ በጣም አዝናለች፣ ከፍቷታል። እንባዋን መቆጣጠርም አቅቷታል። ጠላቶቻችን ከምሽጋቸው አንዴ ይውጡ እንጂ ከዛ በኋላ እኔ ማንነቴን አሳይሃለሁ፣ ታሪክ ነው የምሰራው እያለች ነው። ሉላም እንግዲህ እንዳትታመምበት እያጽናናት ነው። ግን ደግሞ በጣም ከፍቶኛል እያለች ነው። እንግዲህ ወደ ውስጥ በገባች ጊዜ አቤልን ሰላም ካለች በኋላ እኑን ግን አላቀሽም ብላታለች። ይህም ብቻ አይደለም እንደዚህ በመሆኔ እናት ትቆጣኝ ሆን ብላ ገና ስለ ኢዛና እናት ማሰብና መጨነቅ ጀምራለች። ቤት ገብታ እረፍት አድርጊ ስትባል እናት ትቆጣኛለች፣ ቢያንስ የተወሰነ ስራ መስራት አለብኝ፣ ቢያንስ እንኳን ቡና ላፍላ እያለች ነው። ይሄ ደግሞ የኢዛናን ቁስል ሀዘኑን እንደገና እንዳዲስ አመርቅዞታል። ትንሿን እንግዲህ ለማረጋጋት ቢሞክርም በጭራሽ ሊረጋጋ አልቻለም። እኑን እንደ አዲስ እህቴ ናት ብሎ አስተዋውቋታል። ግን ደግሞ እስከማውቀው ድረስ አንተ እህት የለህም እያለች ነው። እኑም ለማስረዳት እየሞከረች ነው። እና እኔ እናትህ ከምትቆጣኝ ቢያንስ ቡና ላፍላ ባለችው ጊዜ እናቴ የለችም ብሎ ኮስተር ብሎ ተናግሯል። እነሱም ተቆጥታው እንዲረጋጋ ካረገች በኋላ እናቱ እኮ የለችም ሞታለች፣ አንቺ ደግሞ የቅርብ ጊዜ ትውስታሽን አተሻል፣ በአደጋው ሰዓትም አብረን ነበር፣ እኔ እና አንቺ አብረን ነው የደረሰብን ብላ እንደምንም ማረጋግጣታለች። ትንሿ በጣም አዝናለች። አስከፋሁት ይሆን? በጣም ይቅርታ፣ መጥፎ ነገር ተናገርኩኝ እንዴ? እንዴት ይሄን ረሳለሁ? ቢረሳ እያለች ነው። ትንሿ ተረጋግታ ለመተኛትም የአማቷን የበፊቱን ሁኔታ እያሰበች አልቻለችም። እንግዲህ የእናቷንና የወንድሟን ፎቶ አቅፋ ምናልባት ወንድሜ አግኝቼው አጠገቤ ሆኖ ሊሆን ይችላል፣ ግን ደግሞ አሁን ረስቼዋለሁ እያለች እያስታወሰች ነው። ፎቶዎቹን አይታ የማን ነው ባለቻት ጊዜ ነው የእናቷና የወንድሟ የእሷ እንደሆነ በልጅነታቸው የተነሱት። ከዛ ይህን ፎቶ ከተነሱ በኋላ ግን ብዙም ጊዜ እናቷን በህይወት እንዳልቆየች፣ እናቷ ከሞተች በኋላ ደግሞ እሷ ለዘመድ ማደጎ እንዲሰጠች ተናግራለች። በተመሳሳይ ሰዓት ቡቻ ፎቶውን አቅፎ እያለቀሰ ነበር። እህቴ ወይ ኑረሽ አልኖርኩኝ ወይ አጥቼሽ አልሞትኩኝ፣
በዛ ላይ አደራሽ አለብኝ እያለ ነው። እናም ስቅስቅ ብሎ እያለቀሰ ነው። እሷም ከዚህ እየፈለገችው ነው። ግን ደግሞ ይህን ግፍና በደል የሚያደርሰው በእህቱ ላይ መሆኑን ማን በነገረው ይዞ ተስፋ ከመቁረጡ የተነሳ መጠጣት ጀምሯል። ጆሲ ቤት ሊሄድ ሲል መቅዲ ከመንገድ መልሰዋለች። እባክህ ነገሩን ህግ የያዘው ብለው ነበር። ህግ ፍትህ አይሰጠኝም ብሎ እምቢ ብሏል። እሺ ሌላ ምንም ይሁን ስለ ሁሉም ነገር ማሰብ ይኖርብናል። አንተ አሁን ወደ ቤት ሄድ ብላ ብሸኘውም ጠጥቶ ተመልሷል። ወደ ቤት በመጣ ጊዜ ግን እጅግ በጣም ጠጥቶና ጥንብዝ ብሎ ሰክሮ ነበር። ትንሿ ልጅ ሲባል ማናት ትንሿ የማናት እያለ ነው። እሱን ለማረጋጋት እየሞከረች ነው። ተሸክማም ወደ ቤት አስገብተዋለች። እንዲኩኝ ከሷ ጎን ለምንድን ነው የምተኛው ባለች ጊዜ እኔ ጋር ትተኛለህ ብላ ወደ እሷ ክፍል ወስደው ነበር። በዚህን ጊዜ እንግዲህ ትንሽ የማስታወስ ነገር ከተከሰተላት መሰለኝ ብልጭ ብሎባት እንዲህ ህልም ባና ተነስታለች። ከዛም ይዙ እያለች ፍለጋ ስትወጣ የኑ ክፍል ገብተው እንግዲህ እሱን ስታስተኛ አልችል ብላ አብራ ስትወድቅ አይታቸዋለች። በዚህን ጊዜ አንተ ተነስ ትንሿ መታለች ባለችው ጊዜ የማናት ትንሿ ሲል እንግዲህ ትንሿ አዝናና ከፍቷት ቤቱን ለቃ ወጣለች። በመካከላቸው ሌላ ምን ችግር ሊፈጠር ይችል ይሆን? ውድና የተወደዳችሁ ለዛሬ ነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም